መዝሙር 139 ለዘጠነኛ ሳምንት ለዕለተ ቅዳሜ ማነብላችሁ የመዝሙር ዳዊት ክፍል ነው። በግዕዝ ነው እንደተለመደው ማነብላችሁ። ዛሬም አስደማሚና አስደናቂ የሆኑ እግዚአብሔር በሰጠኝና እስካሁን በተረዳሁት በተገለጸልኝ ልክ እንደ አቅሜ የማካፍላችሁ ግሩም የሆኑ ድንቅ ሐሳቦች አሉ። አይገርምም? የዛሬ ወር ጥምቀት እኮ ነው። ጥር 11 ይሆናል ማለት ማለት ስማ ቀኑ እንዴት እየሄደ ነው? የታህሳስ 11ን እስቲ ስንክሳር በማንበብ ልጀምርላችሁ። ስንክሳር ዘወርኃ ታህሳስ ዕለተ ቅዳሜ 2018 ዓመተ ምህረት የሚነበብ ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታህሳስ 11 በዚህች ቀን የግብፅ ደቡብ ከሆነ ከመጺላ አውራጃ ከሬስ ከተማ ሰዎች ወገን የሆነ ቅዱስ አባት አባ በኪሞስ አረፈ ይላል። የአባ በኪሞስ ረድኤት በረከት በሁላችን በኢትዮጵያውያንም ላይ በተለያየ ዓለም ዙሪያ ላይ በምንገኘው ወንድሞች ላይ ይደርብን። ሰላም ለከ ጸዋሪ ክቡድ አስፈሬዳ ወመንሴ ምውት በምድረ በዳ አስበጻማከ በኪሞስ ወተዘቀንቲዮ ወተዘቀን ዮትከ ፍዳ መንበረ ብርሃናዊ ወአክሊለ ክብር ጻዕዳ እግዚአብሔር አርአዩ ለአባ ሲኖዳ አለ። አባ አክሊለ አባ አርከ ስሉስ የዛሬ 500 ዓመት አካባቢ ይህን ታሪክ ካነበበ በኋላ የገጠመለት ግጥም ነው። በዚህችም ቀን የኤጲስቆጶሱ በርቴሌሜዎስ የታህሳስ 11 ዕለት የሰማዕቱ በጥላን መታሰቢያቸው ነው። በዚህ ቀን እናስባቸው ዘንድ ይገባል። ለነሱም አባ አርከ ስሉስ እንዲህ ብሎ ገጠመ። ሰላም ለከ በርቶሎሜዎስ አቡነ ዘደለወ ከበርት ኤጲስቆጶስ ከዊነ እምጽድቅ ኩሉ ዘይጸንሐነ ኃይለ ጸሎትከ ይዕቀብ ኪያነ በአምሳለ ብንት ዘያዕቅብ አይነ አለ። ሌላም ጨመረ። ሰላም ለልደትከ ቴዎድሮስ ፍሱሃ ገጽ አምሳለ ፍሬ ስርናይ ወፍሬ ሰናይ እጽ ውስተ ፍኖትከ ሚጠኒ እምነ ፍኖት የጻጻ ዘጻህድ በእንተ ስጋከ በዝብጠተ በትር ቅሩጽ ወበእንተ አጽምከ ከአበ በማህረ ጽህሩጽ አለው። አባ አርከ ስሉስ የዛሬ 500 ዓመት ይህን ስንክሳር ሲያነብ የገጠመላቸው ግጥም ነው። በእርግጥ በታህሳስ 11 የሚከበሩ ዓመታዊ የቅዱሳን በዓላት አሉ። ታላቁ አባ በኪሞስ አሁን የጠቀስነው፣ ቅዱስ በርቶሎሜዎስ፣ ቅዱስ ቴዎድሮስ እና ቅዱስ በጥላን ናቸው። እንደ ወራዊ በዓላት የሚታሰቡት ደግሞ በየወሩ በ11 የሚታሰበው ኢትዮጵያዊ ቅዱስ ያሬድ ካህን ነው። ዛሬ በጊዮን ሆቴል ሳይሆን በቅድስት ሥላሴ መንፈሳዊ ኮሌጅ የቂርቆሱ መምህር በኃይሉ ዲያቆን ይመስለኛል የሱ ፓትሪዮሎጂ ላይ የጻፈው ኢትዮጵያን ፓትሪዮሎጂ ወይም የኢትዮጵያን አባቶች ታሪክን መንፈሳውያን አባቶች መጽሐፍ ድርሳናት ታላላቅ አባቶች ታሪክ የያዘው መጽሐፍ ዛሬ ከሰዓት ይመረቃል። ኢትዮጵያዊ ቅዱስ ያሬድ የዜማ ሊቅ የሆነው ነው። ከቤቶቨን እና ሞዛርት ይልቅ እነሱ 500 ዓመት አካባቢ አልሞላቸውም። እሱ ግን ከ1500 ዓመት አካባቢ ገደማ የነበረ ሰው ነው። ከነሱ 1000 ዓመት አስቀድሞ የነበረ ታላቅ የዜማ ሊቅ ነው በምድራችን ላይ። ለዛውም ከነምልክቱ ዜማን ከነምልክቱ ያስቀመጠ እርሱ ቅዱስ ያሬድ ካህን ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት አዳራሽ ከ7 ሰዓት ነው ከ8 ሰዓት ጀምሮ ታላቅ ጉባኤ ይደረግለታል። የምትችሉ በወርኃዊ መታሰቢያው ዕለት ተገኝታችሁ ይህን ታላቅ ኢትዮጵያዊ ያሬድ የዜማ ሊቅ ካህንም የሆነ ገጣሚና ሊቅ የመጽሐፍት አንባቢ ባለቅኔ እንድትተረጉሙት እንድናስበው ይሁን። በዚህ ቀን ወርኃዊ በዓላት ማር ገላውዲዮስ ሰማዕት፣ ፍጹም ቅዱስ ፋሲለደስ ሰማዕት፣ አቡነ ሐራ ድንግል ጻድቅ፣ ቅድስት ሐና ቡርክት ይታሰባሉ። ከነዚህ ሁሉ በረከት ረድኤት አምላካችን እግዚአብሔር ለሁላችንም ያድለን። በዚህ ቀን የታሰቡትን የሰማዕታቱን መታሰቢያቸው በረከታቸው ከኛ ጋር እግዚአብሔር አምላክ እንዲያደርግልን፣ በጸሎታቸው እንዲራዱን፣ በምልጃቸው እንዲጎበኙን አምላካቸው እግዚአብሔር አምላካችን እንዲሆን በረከታቸው እንዲያካፍልን ደግሞ የእርሱ ቅዱስ ፈቃድ ይሁን በማለት የታህሳስ 11ን ለዕለተ ቅዳሜ ዛሬ ለ2018 ዓመተ ምህረት የሚተረከውን ላስታውሳችሁ ብዬ ነው። ወንድም እህቶቼ ዛሬ በጎ ነገር በምንችለው መጠን ማስታወስ ስላለብን ነው። ከዛ በኋላ መዝሙር 139 ለዛሬ የሆነውን አነብላችኋለሁ። እሱ መዝሙር 139 የዘጠነኛ ሳምንት የቅዳሜ የመጨረሻ የመዝሙረ ዳዊት ክፍል እንደ እግዚአብሔር ፈቃድ ነገ የምናነበው ከሌሎቹ የነቢያት
መጽሐፍ ነው ማለት ነው። እንዲህ ይላል መዝሙር 139 በእንተ ርእሱ ስለ ራሱ ቅዱስ ዳዊት እንዲህ አለ። አድህነኒ እግዚኦ እምብእሲኩይ፣ አቤቱ ጌታዬ ሆይ ከክፉዎች እጅ አድነኝ። ወእምሰብእ አማጺ ባልሃኒ፣ ከአመፀኞች እጅ ሰውረኝ። እለ አመፃ መከሩ በልቦሙ፣ በልባቸው ክፋትን ከሚያስቡ ኩሎ አሚረ ይረወዱኒ ይቅቱልኒ፣ ይገድሉኝና ይጥሉኝ ዘንድ ከሚናፍቁት ሁሉ ጌታዬ ሆይ አድነኝ። ወአብልሁ ልሳኖሙ ከመ አርዌ ምድር፣ አዎ አፋቸው እንደ ምድር አራዊት ነው። ህምዘ አርዌ ምድር ታሕተ ከናፍሪሆሙ፣ ከንፈሮቻቸው ከአራዊት የተሻለ ከንፈር አይደለም። እቀበኒ እግዚኦ እምድኃጣን፣ አቤቱ ጌታዬ ሆይ ከክፎች እጅ አድነኝ። ወእምብእሲ አማጺ አድህነኒ፣ ከአመፀኛ ሰው እጅ አቤቱ ጌታዬ ሆይ አድነኝ እያለ ቅዱስ ዳዊት ለመነ። ዛሬም ከአመፀኛ እጅ ሁላችንም በሳውዲ፣ በእስራኤል፣ በተለያዩ የአረብ ሀገራት፣ በፈረንሳይ፣ ጀርመን፣ እንግሊዝ፣ በኡጋንዳ አፍሪካ ውስጥ፣ በአሜሪካና በተለያዩ ዓለማት ክፍል ሆናችሁ የምታዳምጡኝ አብዛኞቻችሁ ግን ኢትዮጵያ ውስጥ ያላችሁ ወንድም እህቶቼ እግዚአብሔር እኛንም ቅዱስ ዳዊት በለመነው ልመና ከክፉዎች እጅ ሁላችንን ያድነናል። ቤተሰቦቻችን፣ ወገኖቻችን፣ ሀገራችን ኢትዮጵያንም ቤተክርስቲያናችንንም ሁሉ ይጠብቅልን። ቅርሱን፣ ሀብቱን፣ ጸጋውን ሁሉ እግዚአብሔር አምላክ ይታደግልን። እለ መከሩ ያቅጹ መከየደ፣ አቤቱ መሄጃዬን ሁሉ ያጠፉ ዘንድ ከተማከሩት ከነዚህ ከክፉዎች አድነኝ። ወሀብኡ ሊተ መስገርተ እቡያን፣ በልባቸው ክፋትን ከሚያስቡ ወሰተሩ አህባለ መሳገር ለእገሬ፣ ለእግሮቼ ማሰናከያ ከሚተክሉ ዋነበሩ ቅፍተ ውስተ ፍኖትየ፣ በመንገዴ ላይ እንቅፋት ከሚያስቀምጡ ወቤሎ ለእግዚአብሔር አምላኬ አንተ፣ አቤቱ አምላኬ ነህ እልሃለሁና አንተ አድነኝ። ዋጽማኒ ቃለ ስእለቴ፣ የልመኔንም ቃል ስማኝ። እግዚኦ እግዚኦ ኃይለ መድኃኒቴ፣ አቤቱ አቤቱ አምላኬ ሆይ የመድኃኒቴ ኃይል አምላክ እግዚአብሔር ሆይ ጎብኘኝ። ሰወርከኒ በዕለተ ቀትል መልዕልተ ርእስየ፣ አቤቱ በክፋት ጊዜ የጠበከኝ አምላክ። ይትመጥወኒ እግዚኦ እንፍትወትየ ለኃጥአን፣ አዎ ለክፉዎች እጅ አሳልፈህ አትስጠኝ። ተማከሩ ለአሌ ወይትህድገኒ ከመ ይዛሃሩ፣ አቤቱ በላይ ላይ ተማክረዋልና ያጠፉኝ ዘንድ አትፍቀድላቸው። ርእሰ ማእገቶሙ ወጻማ ከናፍሪሆሙ ይድፍኖሙ፣ አዎ ከተማከሩት ነገር ሁሉ ሰውረኝ። እነሱን ባይሆን የራሳቸውን ጥፋት ለራሳቸው አርግባቸው። ወይ ደቅ ለአሊሆሙ አፍአመ እሳት፣ ከአፎቻቸው ክፋት ከሚለቁት ወይ ትንጽሆሙ ውስተ ምድር በምንዳቤ ከመ ይክሃሉ ቀዊመ፣ በመንገዳቸው ነውር ከሚያቆሙ ለሰዎች ማጥመጃ የዋሃንን ከሚገድሉ እጅ አድነኝ። ብእሲ ነባቢ እያረት በዲበ ምድር፣ አቤቱ የሚያነብህ ግን በምድር በሰላም ተቀምጦ ያርፋል። ወለብእሲ አማጺትን እወ እኪት ለአማስኑ፣ ክፉዎች መጨረሻቸው ክፋት ነው። አእመርኩ ከመ ይገብር እግዚአብሔር፣ አንተ እግዚአብሔር ሁሉንም እንደምታደርግ አወቅኩ። ኩነኔ ለነዳያን ወፍትሐ ለምስኪናን፣ ለችግረኛና ለምስኪን ፍትህን የምታደርግ አንተ ብቻ ነህ። ወባሕቱ ጻድቃን ይገኒው ለስምከ፣ ለዚህ ነው ጻድቃን ስምህን የሚያመሰግኑት። ወይነብሩ ራትዓን ቅድመ ገጽከ፣ በአንተ ደስ የሚላቸው በአንተ ደስ ይለኛል፣ ሐሴት አደርጋለሁ። ልዑል ለስምህ እዘምራለሁ፣ አምላክ ሆይ ለክብር እዘምራለሁ። በአንተ ደስ ይለኛል፣ ሐሴት አደርጋለሁ፣ በአንተ ደስ ይለኛል፣ ሐሴት አደርጋለሁ እያለ ወባሕቱ ጻድቃን ይገኒው ለስምከ፣ ስምህን ጻድቃን ብቻ በትክክል ያውቁታል። ወይነብሩ ራትዓን ቅድመ ገጽከ፣ ምስኪነኛ ችግረኛው ከፊት ቆሞ ይለምናል፣ አንተም ትሰማዋለህ አለ ቅዱስ ዳዊት። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አለ። በቅዱስ ዳዊት ጸሎት፣ ልመና፣ ምልጃ፣ በረከት፣ ረድኤት አምላካችን እግዚአብሔር ሁላችንንም በያለንበት እንዲጎበኘን መልካምና ቅዱስ ፈቃድ ይሁንልን። ወንድም እህቶቼ ዛሬ በጣም ብዙ ያልተረዳችሁት ነገር አለ። ጥቂቶች የተረዱትና ያስተዋሉት ነገር ሊኖር ይችላል። ስለ አርቲፊሻል ኢንተለጀንስ ኤአይ ስለሚባለው ማለት ነው። አርቲፊሻል ኢንተለጀንስ
ከፈጠሩት የዛሬ 40 ዓመት ገደማ ከፈጠሩት መካከል የሶስቱን አራቶቹን ሐሳብ እየሰማው ነው። አንደኛው ጎፍሬ ሃንተን ይባላል። ዛሁን ሰሞኑን ደግሞ የሰማሁት ትላንትና ነው ከትላንት ወዲያ ያጋራዋችሁ ጆሹዋ ቤንተን የሚባል አሜሪካ ያለ እና አዘንኩ አለ። የልጅ ልጄን ሳየው 2 ዓመት ያልሞላው የልጅ ልጄ አሁን 4 ዓመት ሆኖታል ሳየው ለዛ ነው ቻትጂፒቲ ለቅቄ የወጣሁት። ለምን የልጅ ልጄን ከ20 ዓመት በኋላ የሚሆነውን ኑሮ ሳስብ ከማሽን ጋር የሚኖረውን ህይወት ምክንያቱም ስልካችሁ ለሽማግሌ እንዲሆን ተደርጎ የተሰራ ነው። ለወጣት መሆን ይችላል፣ ለፍንዳታ መሆን ይችላል፣ አቃለው ለሚሉ ሁሉንም ነገር ከኔ በላይ ላሳር ለሚለው መሆን ይችላል፣ ለጉልበተኛ ይሆናል፣ ለሰካራም ይሆናል፣ ለለፍላፊ ይሆናል፣ ለህፃን ልጅ ይሆናል፣ ለወጣቱ ማባበያ ሆኖ ስልክ ማጥመድ ይችላል። ማንንም ጌታ ለዚህ ሳይሆን ይቀር 6 ቁጥሩ የሰው ቁጥር ነው 666 ብሎ በጣም የሚገርም ነው። አሁን 666ን በጣም የማወቅ ፍላጎት እየጨመረ ነው። በእርግጥ ኮምፒውተር ነው ሲባል ነበር። እኔ ደግሞ ኮምፒውተር ከተመረኩ 20 ዓመት ሆነኝ። እንዴ የዛሬ 20 ዓመት አካይ በኮምፒውተር ዲፕሎማሲ ከቅድስት ማርያም ኮሌጅ አዲስ አበባ ከሚገኘው ሜክሲኮ አብሸበሌ አካባቢ እንዴ ሲዝ ያጠናሁት ኮዶች አሉ። ያ እነዛ ግን ምንም የሰይጣን መሆኑን የሚያረጋግጡ አይደሉም። የተማርኩት የኮምፒውተር ሳይንስ ምንም ከሰይጣን ጋር የሚያገናኘው ነገር የለም። የሰው ልጆች ጥረት ነው። እንደውም ሴት ነች እኮ መጀመሪያ አካይ ጎበዞና የፕሮግራሚንግ ላንጉጁን የጻፈችው ካረሰዋት በስተቀር ስሟ እንዶ ሃና ሳይሆን ይከራል። አዎ ዛሬ ዕለቱ ሃና አይደል? አና መሰለችኝ። አና የምትባል ሴት መሰለችኝ የመጀመሪያው ፕሮግራሚንግ ላንጉጅ የጻፈችው ካልተሳሳትኩ። ተሳስቼ ከሆነ ሐሳብ አስተያየቱ ስጡኝ ወንድም እህቶች። እና ያ አድጎ ዛሬ ኤአይ አርቲፊሻል ኢንተለጀንስ ላይ ደርሷል። ሎ ሌቭል ላንጉጅ እኛ C++ እያል በኮምፒውተር ላንጉጅ ስንማር ከነበረው ዶስ የሚባል ሌላ ደግሞ ዲስክሪፕቲቭ ነው ዲስክሪት ኦፕሬቲቭ ሶፍትዌር የሚባል ነበረ። ቀጥታ ማሽን ላንጉጅ የሆነ አሁን ሃይ ሌቭል ላንጉጅ ሆናል። ኤአይ አርቲፊሻል ኢንተለጀንስ ደግሞ በጣም የሚገርም ዘመን ላይ ደርሰናል። ምን ማለት ነው? አሁን ይሄ ጆሹዋ ቻትጂፒቲን ከመሳሰሉ ትልልቅ ድርጅቶች ለቆ ወጣው ለምን ይመስላችኋል ወንድም እህቶች? ለልጅ ልጅ የፈራውለት ከ20 ዓመት በኋላ የልጅ ልጅ ከማሽን ጋር ነው የሚያወራው። እግዚአብሔርን አይደለም ራሱን አያውቅም። ማሽን ያዘዋል። የዕቃ አገልጋይ ይሆናል፣ ባሪያ አሽከር ይሆናል። ማሽኖቹ ደግሞ ራሳቸውን ዲዛይን እንዲያደርጉ ሳናስበው እድል ሰተናቸዋል ብሎ ነው ለቆ የወጣው። የሚያመጡትን ተጽዕኖ ፈርቶ ማለት ነው። ወንድም እህቶቼ ብዙዎቻችሁ ላትረዱት ትችላላችሁ። አንድ ነገር ግን ማድረግ ትችላላችሁ። ታናናሾቻችሁን በተለይ እንቦቀቅላው ሕፃናቶችን ልጆችን የእግዚአብሔርን ቃል መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ እያሉ መልእክተ ዮሐንስ ወልደ እንዲሉ አፋቸውን እንዲከፍቱ ሰላም ለኪ እንዘ ንሰግድ ንብለኪ ማርያም ምንን አስተበቋኪ ማርዌናዊ ተማጸን ነብኪ እያሉ የእመቤታችን የቅድስት ድንግል ማርያምን ቅዱስ ሉቃስ የጻፈውልን ጸሎቷን፣ ዝማሬዋን፣ መዝሙሯን፣ ግጥሟን አፎቻቸው እንዲከፍቱ አድርጉ እንጂ ስልክ እየሰጣችሁ እንቦቀቅላ ሕፃናቶችን ለአውሬ ለማሽን አጋልጣችሁ አትስጡ። ማሽኑ ራሱን በራሱ ዲዛይን ማድረግ ይችላል። ለጥቁር፣ ለነጭ፣ ለአረብ፣ ለፈረንጅ ለሆነው ልጅ ለየትኛውም ልጅ ራሱን አጀስት አድርጎ ያን ልጅ መማረክ ይችላል። ጭንቅላቱ የልጃችሁ ጭንቅላት የእናንተ አይሆንም። የልጃችሁ ጭንቅላት የእግዚአብሔር አይሆንም። ወደፊት ካልተጠነቀቃችሁ እንደው መምህር ብርሃኑ አድማስና የኔታ አባ ገብረ ኪዳን ትላንትና ሲናገሩ እንደሰማሁት ቴሌቪዥንም በቤታችሁ ማትከፍቱበት ሰዓት መኖር አለበት። ስልክም ማትጠቀሙበት ሰዓት መኖር አለበት። የምትጸልዩለት እግዚአብሔር የፈጠራችሁ አምላክ ሲያደረጋችሁ እግዚአብሔር አለ። የፈለገ ብትሮጡ የመሮጥ ብቃታችሁ የፈለገ ኃይለኛ ቢሆን ከፈረስ እኩል አትሮጡም። እኔ ሮጬ አላውቅም። ፈረስ አሳድጄ አውቃለሁ። መቼ በጣም ፈላያለሁ። ከ15 ዓመት በፊት ፈረስ አሳድጃለሁ የሚይዘው መስሎኝ ክፍለ ሀገር ወዛሬ 20 ዓመት አካባቢ ቅድስት ማርያም ኮሌጅ ከመግባቴ በፊት ነው ያሳድጃለሁ። አገር ቤት ሰሜን ሸዋ የሚባል የእናቴ አገር ሄጄ ፈረስ አሳድጃለሁ፣ ግን ሊይዘው አልችልም። ከፈረስ እኩል የፈለገ መሮጥ ብችል አልሮጥም።
ከመኪና እኩል መሮጥ ትችላለህ? ከባቡር እኩል መፍጠን ትችላለህ? ከአውሮፕላን ከጀት እኩል መንጨቅ ትችላለህ? አትችልም። አቅምህን ወቅ። አርቲፊሻል ኢንተለጀንስ ማሽን ነው። ከማሽን እኩል መስራት አትችልም። ከኤክስካቫተር እኩል በዶማና በአካፋ መቆፈር ትችላለህ? አትችልም። ስለዚህ ታላላቅ መሳሪያዎች ማሽን ውስጥ እዚህ ስልክህ ላይ ተጭነዋል። ስልክህ ላይ የተጫነው ቲክቶክን፣ ዩቲዩብን፣ ፌስቡክን፣ ቴሌግራምን አንተ ልታዘው ካልቻልክ ወደፊት ያዛል። ለልጆች ደግሞ ያሳልፈ ስትሰጣቸው ምን ማለት ነው? ያዛቸዋል ማለት ነው። ስለዚህ ለእግዚአብሔር ከኔ በቀር ሌላ አምላክ አታምልኩ ያለውን እግዚአብሔርን ትረሳለህ። በቤት የጸሎት ቤት ያላችሁ የጸሎት ቤት ይኑራችሁ። ቴሌቪዥን ብቻ 24 ሰዓት አትዩ። በእውነት አባ ገብረ ኪዳንና መምህር ብርሃኑ አድማስ እንዳሉት እናንተ ማሽን አይደላችሁም። እኔ ማሽን አይደለሁም፣ ዕቃ አይደለንም። እና ወንድም እህቶቼ በጣም በሚቀጥሉት ዓመታት በዚህ በአንድ ዓመት በ6 ወር በአንድ ዓመት በ2 ዓመት አሁን የኢትዮጵያ መንግስት ራሱ የፋይዳ መታወቂያ አውጡ እያለ ከኮምፒውተር ጋር ለማስተሳሰር መቼም የጥንት አባቶቻችን የሚመስሉ ጀግና ነገስታትና ልባም የሆኑ ጠቢባን በቤተ መንግስታችን ያሉ አይመስለኝም። በቤተ ክህነታችን የኖሩ አይመስልም። በተለያዩ ቢሮዎች በምንሄድባቸው መስሪያ ቤቶች ባለሀብቶቹም ሊቃውንቱም ፈላስፋዎቹም ዶክተሮቻችንና ምሁራኖቻችን ሁሉ ብርቶች አይመስሉም። እንደ እግዚአብሔር መጠበብ አይችሉም። እናንተ ሰው አድርጎ የሰራ እናንተን አሳምሮ የፈጠረ እግዚአብሔር ቀንድ ያልሰጣችሁ፣ ጥፍር ያልሰጠን፣ ክንፍ ያልሰጠን፣ ኃይል ያልሰጠን፣ መርዝ ያልሰጠን፣ ጥርሶቻችንን የአውሬ ያላደረገ እግዚአብሔር ልብስ ያላለበሰን። እንስሳት እንኳን እኮ ልብስ አይፈልጉም። እኛንን እኮ በብዙ የምንጨነቅ ምግብና ልብስ ካለን ግን ይበቃል ነበር ወንድም እህቶቼ። እና ለማንኛውም ምን ለማለት ፈልጌ ነው? ከማሽን ጋር ራሳችሁን አታወዳድሩ። ጊዜ ዘመን ከወለደው ነገር ጋር ራሳችሁን አታጨናንቁ። የሚያስጨንቃችሁን ሁሉ ለኔ ንገሩ ይላለው ቸሩ ጌታ የድንግል ማርያም ልጅ እመቤታችን ቅድስት ድንግል ማርያም ውሃ የሚለውን ሕይወታቸውን በቃና ዘገሊላ ተገኝታ ወይን እንዲሸጥ እንዲጣፍጥ እንዳደረገችው የኛንም እንድታጣፍጥልን እንድንመቻት ይገባል። ቤታችን እሷን እንድንጋብዝ፣ ቅዱሳንን እንድንጋብዝ፣ መድኃኔዓለም ኢየሱስ ክርስቶስ አብሯት እንዲመጣ ፈቃደኞች መሆን አለብን። እነሆ በደጅ ቆሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ አብሬ እገባለሁ ያለ ጌታ ቅዱሳኑን ጻድቃኑን ሰማዕታቱን ንጹሃኑን ይዞ እንዲገባ እቤታችንን ልጆቻችን ራሳችንን አስተካክለን ልንኖር ይገባናል ለማለት ነው። አላብዛባችሁ። የስንክሳርን አንብቤላችኋለሁ። በእለቱ ላነብላችሁ ያሰብኩት የ9ኛው ሳምንት የቅዳሜ መዝሙረ ዳዊት አንብቤላችኋለሁ። ስለ አርቲፊሻል ኢንተለጀንስ ጠቅለል ባለ መልኩ የተወሰነ ሐሳብ ለማካፈል ሞክሬያለሁ። የሰማነውን ለሕይወት ያደርግልን። በእውነት የሁላችንንም መጨረሻ እግዚአብሔር ያሳምርልን። ሐሳብ አስተያየት ስጡ። ማገዝ በምትችሉ ታግዙ። በተለይ ጸሎት የምትጸልዩ ኃይለ ጊዮርጊስ ብላችሁ በጸሎት አስቡኝ። ይመቻችሁ ወንድምቶቼ በያላችሁ